ወስዷት የ4 ወር ነፍሰ ጡር እንደሆነች ይነግሯታል ማለት ነው ህክምና። እነዛ ሰዎች እስከምትወልድ ድረስ አቡዬ እዛው ያሰሯታል ማለት ነው። ድጋሚ የገባችባቸው ከወለደች በኋላ ክርስትና ካስነሳችሁ በኋላ ልጁን ሰዎቹ ከዚህ በኋላ ልጅ ይዘሽ አንችልም፣ ስለዚህ ልጅሽን ውሰጂና የወለድሽበት ቦታ ቤት ሰዎች ቤት አስቀምጭና ጣይውና ነው ይሏታል። እናት ያው አልቻለችም፣ ልጇን ይዛ ወጣች እዛ ቤት እና በቃ ስራም እያለች ቤተክርስቲያንም እየለመነች ልጇን እንግዲህ መቼ ነው ግንቦት ጳጉሜ 5 ተወለደ ልጁ። መጽሐፍ ስላስተማርሽ ጽፌያለሁ። ጳጉሜ 5 ተወለደ እስከ ተሳስ ጥር እንዴት ነው ቆይ ተሳስ ወር ማለት ነው። እስከ ተሳስ ድረስ ያዘችው ልጇን ማለት ነው። ተሳስ ወር ላይ በጣም ስትራብ ልጁን የምታጠበው ስታጣት ጡቷ ሲደርቅ ልጅን ከምጥለው ብላ ሄደች። መጀመሪያ የነበረችበት ቤት ያረገዘችበት ቤት ማለት ነው። ጠዋት 12 ሰዓት ሰዎቹ ሳይነሱ ልጁን ኩሽና ታስቀምጠውና እስኪያነሱት ዘውና ትጠባበቃለች። ከዛ እነዛ ሰዎች ሲነሱ ልጁን አላነሱትም። የት ነው የደወሉት? ቀጥታ ፖሊስ ጋር ይደውላሉ። ይደውሉና ልጅ እንደዚህ ተጥሏል ኑና አንሳ ይሉና ሲደውሉ እሷ ከበዛን ሰዓት ስትፈራ ጥላ ሄደች። ልክ ወደ ፖሊስ ሲደዋወሉ ማለት ነው። ከዛ ያን ልጅ ፖሊስ ያነሰውና ወደ ፖሊስ ጣቢያ ወስደዋል። ፖሊስ ወደ ፖሊስ ጣቢያ ከወሰደው በኋላ 7ኛ ፖሊስ ጣቢያ ነው የተወሰደው ልጁ አዲስ አበባ። ከዛ ለማደጎ የቀጨኔ መድኃኔዓለም ማደጎ ቤት ይሰጣል ልጁ። ማደጎ ቤት የሰጠው ማን ነው? ፖሊስ ነው ፈርሞ የሰጠው ማለት ነው። አው የሆነ ወደ ማደጎ ቤት የከሌ ነው እንግዲህ ጥቁር አንበሳ ሆስፒታል የወለደችበትም ሆስፒታል እንትኑንም አስቀምጣለች ወረቀቱን እዛው ማለት ነው። እንግዲህ ልጁን ስትጥለው ኪችን ስታስቀምጥ ከልጁ ጋር አስቀምጣለች። ደረቱ ላይ ደብዳቤ ጽፋ አስቀምጣ ቢሆን ኖሮ አባትየው አንስቶ አንብቦ ፖሊስ ከሚጠራ ልጁ ነው ስለዚህ ራሱ ያሳድግ ነው። አልተማረችም ሀቡዬ አልተማረችም። ያው እንግዲህ ሲርባት ነው እናቲቱ ስታወራ በጣም ታሳዝናለች። የጣለችው ማለት ያስቀመጠችው እና ያ ልጅ 7ኛ ከፖሊስ ጣቢያ ወስዱትና ለቀጨኔ መድኃኔዓለም ማሳደጊያ ሲሰጡት ፖሊሱ ሲሰጠው ከአሜሪካን ሀገር እነዚህ የሚያሳድጉ ምናምን የሚወስዱ የሉም በማደጎ ይመጣለታል እና ለፖሊሱ ይደወልና እንደዚህ አሳዳጊ ስለመጣች ልንሰጠው ነውና ተባለ። ሰውየው የተጣለበታቸውን ሰዎች ይደውልና መምጣት ፈልጋላችሁ ወይ ሲላቸው አይ እኛ ምን እናደርጋለን አንተው እንደፈለክ አድርግ ይላሉ። አያውቁም እነዚህ ሰዎች። አዎ እኮ አያውቁም። በቃ እነሱ ልጅ ተጥሎባቸው ነው እንደተጣሉ እንደዛ እና ይሄ ፖሊስ ይፈርምና ለዛ ሴትዮ ይሰጣል። ኦኬ ተወስደዋለች። ልጁ አደገ። አድጎ እንደነገርኩሽ እግረኛው ሚዲያ ላይ ቀረበ። ብዙ እናቶች መጡ፣ አልሆነም። ኢቢኤስ መጣ፣ ኢቢኤስም ቀረበ፣ አልሆነም። እና ይቺ እናት ለኛ እኛ መውለዷን ሁሉ አናውቅም። ሀቡዬ አንዳንዴ በክፍለ ሀገር ያለ መማርም አንፃር ብዙ ነገር ትባላለች። ግን አንዳንዴ አውጥተሽ ለመናገርም ጥያለው የሚለው ነገር ሃይምሮዋ ውስጥ ስላለ እናቲቱን ብታይ ታሳዝናለች። እና እኔ በቃ ስለምግባባ ምናምን እንደዚህ አይነት እኮ ብላ ዘመዷ ምትሆን እዚህ መጥቼ እንትና እኮ ልጅ አላት እንደ ኢቢኤስ ስከታተል እንደዚህ ያ ልጅ የሷ ልጅ ይመስለኛል አለች። ግምት ነው እንግዲህ ይቺ ልጅ ማለት ነው። እንዴ ኢቢኤስ ከፍታ እንድታይ እናድርጋት ቤቷ አላት አገ ከዛ ይቺ ልጅም ያው አልነገረቻትም። ምንድነው ጉድ ነው? ለምንድነው ኮፍያሽን ያወለቅሽው? ይሄን ለመፍታት ስትታገይ ኮፍያሽ ተንሸራቶ ወደቀ። ይሄንን የተጠቀለልሽውን ለመፍታት ስትታገይ ማለት ነው
አንቺን ለመፍታት ስትታገኝ ሴት በቃ ያው ነፃነትሽን ሰጠውሽ። ፈታሽ በቃ ተፈታሽ። አይ በቃ እንዴት ናችሁ? እና አቡዬ ልጅቱን ንገሪያት ኢቢኤስ ትክፈትና ቲቪ ትከታተል አልኳት። ስላት አልነገረቻትም ልጅቱም። እናት ግን እሁድ ቤተክርስቲያን አርፍዳ ስትመጣ ኢቢኤስ ዝም ብላ ስትከፍት እየተደገመ ታያለች። በዛ ሰዓት ታሪኩ እሷ የጣለችበት ቀን፣ ልጁ ተነስቶ ይሄ የተወሰደበት ቀን፣ ፖሊስ ጣቢያ ፖሊሱ ሲያስረክብ የተጻፈው ወረቀት ሲነበብ ከራሷ ታሪክ ጋር አንድ አይነት ነው። በዚህ ሰዓት ታለቅስና አዲስ አበባ መምጣት አልቻለችም። ትንሽ ሰራርታ ብር ሲኖራት በ4 ወሩ አዲስ አበባ ትመጣለች። ከዛ ኢቢኤሶችን አናግሬያለሁ ነው የምትለውና እኔም እንዳያስጠይቀኝ ወይ ምናምን ያልኩሽ ይሄ ነበረ። ኢቢኤሶችን ስታናገር ከ60 በላይ እናቶች ስላሉ አሁን አንቺ ነሽ ብለን ማስቀደም አንችልም፣ እንደውልልሻለን ይሏታል። ስልክ ማለት ነው። እንደውላለን ሂጂ ይሏታል። ተመልሳ ሄዳ ግን አቡዬ መተኛት አልቻለችም እናትየዋ። ልጁ የኔ ነው፣ ታሪኩ የኔ ነው። ብዙ ሴቶች ታሪክ ተናግረዋል፣ ታሪኩ ከነሱ ጋር አንድ አይነት አይደለም አለች። እኔ እንደገና ታሪኩን ንገሪኝ እስኪ አልኳት። ታሪኩን ከሷ ሰምቼ ገብቼ የልጁን ታሪክ ሳየው አቡዬ ትክክል ነው ታሪኩ እዛ ጋር ፖሊሱ ተናገረው እንግዲህ የተጻፈው ወረቀት እና እሷ የምትለው አንድ ነው። እና እሷ እንደዚህ ቲክቶክ ምናምን ሲባል ትሰማለች፣ ያው ስልክ አትጠቀምም። እና እኔ እህቴ ጋር በኢሞ ደውላለሁ እባክሽ እሷ ቲክቶክ እንደዚህ ሲጨፍር ምናምን ሰው ስልክ ላይ አይቻለሁ እና በዛ በሚያውቁት ሚዲያ ቶሎ እንዲቀር እንዲረዱኝ ታድርግልኝ ትልና ለእህቴ ስትነግራት እህቴ ትደውልና ትነግረኛለች። እኔ እንደዚህ አይነት ነገር አላውቅም፣ ዝም ብዬ መጨፈር ከሆነ እንጂ ቲክቶክ ላይ ግን አንዲት አቡ የምትባል እንደ እናት የምትረዳን ስላለች እሷ ጋር ገብቼ ቶሎ እንድትቀርብ ምናልባት እድል ከተገኘላት እሞክራለሁ። እኔ ግን ከኢቢኤሶች ጋር ምንም የሚያገናኘኝ ነገር የለም። እና እናቲቱ አሁን ያንን ከሰማች በኋላ አቡዬ ግፊት በቃ ሌሊት አተኛም፣ ጧት ማታ ታለቅሳለች። እና በቃ እኔ ደግሞ የደወለች እህቴ እባክሽ እንደው ጧት መታ አለቀሰች፣ ከቤተክርስቲያን ስትመለስ አለቀሰች ስትለኝ እኔ ራሴ አልወለድኩም አቡዬ፣ ግን በጣም በቃ እናቴን ስለምወዳት የሷ እንትን ስትባልም የኖረችው ነገር ስላለ የማይወልድ ምናምን ትሰደቢያለሽ ብዙ ነገር እና ብዙ ነገር ስትባል ሴትዮዋ ስለሰማሁኝ ልጅ መኖሯን ደግሞ ስሰማ በቃ አንቺ ጋር መምጣት አለብኝ አልኩኝ ማለት ነው። ያው ልጅ ያለሽ እንደማትወልጂ ኢቢኤስ ምናልባት እንግዲህ እኔ ቪዲዮ ሰርቼላት የኔ ቪዲዮ ኢቢኤስ ደርሶ እንድትቀርብ ካደረጉ አላውቅም፣ ግን እናትየውን ትሰጨኝና ስልኳን አናግራትና ኦኬ ራሱን ልጁን ቀጥታ እንድናገኘው ቪዲዮ ብሰራላት ፎቶ ለጥፈን ልጁ ኢቢኤስ ላይ የቀረበውን እንትን ስክሪንሻት አድርጌ እኔ ፎቶውን ይዣለሁ። እሷ ፎቶ ምንም የላትም ከነገርኩሽ ታሪክ ውጭ ማለት ነው። አው ግን ችግሩ የእሷ ልጅ ሳይሆን ቢቀርስ አቡዬ እሱን እኔ አላቅም፣ ግን እሷ በቃ የኔ ልጅ ነው እኔም አልኳት። ይሄን ነገር ይዤ ስቀርብ ወደ ሚዲያ ላይሆን ይችላል ምናምን ብያታለሁ፣ ግን የኔ ልጅ ነው መኝ ልጅ ነው። በቃ በጣም ነው የምታሳዝንሽ። እስከዛሬ አንቺም አትወልጂ ምናምን ተብያለሁ፣ አፍኜ ይጃለሁ እና እባክሽ በቃ እርጅኝ ነው እሷ እያለች ያለችው። እና ያው እኛ አካባቢ ገጠር ሰው ታውቂያለሽ አለ ልጁ ሶሻል ሚዲያ የለውም፣ ልጁ ይጠቀማል አሉ ብዬ፣ ግን እንደዚህ አማርኛ አይችልም፣ ምንም የሚችለው ነገር የለም። እኔ ደግሞ እንግሊዘኛ ይሄን ደስ ይለኛል። እኔም ከአቡዬ አንቺን የፈለኩሽ ስለዚህ ነው። ልጁ ሚዲያም ቲክቶክም ይጠቀማል አሉ። በቃ ካለው እሱን እናናገር፣ ግን ኮንታክቱ የለኝም። እኔ ምናልባት አንቺ ስለ ታዋቂም ስለሆንሽ እንደዚህ አይነት ነገሮችም ስለምትሰሪ እንደዛ አድርገሽ ፖስተሽ ብትሰሪው ምናልባት አንቺ ጋር ልጁ ሊገናኝ ይችላል። ሌላ ዙሪያም ጥምጥም መሄድ አይጠበቅብንም ብዬ ነው። ቀጣይ ብለዋታል ሀቡ አለች። መቼ ነው ቀጣይ ያሏት? ምን ያህል ጊዜ ይፈጃል? ኢቢኤስ ወደ 60 እናቶች ለሷ ያሏት አልቀረበችም ሚዲያው ላይ፣ ግን ስልካቸውን ወስዳ ስታናገር አዲስ አበባ ድረስ መታ ስታናገር
ስልክ ውሰጅ እኛ እንደውልልሻለን። 60 እናቶች በላይ አሉ። ወረፋ ነው በቃ ለዚህ ልጅ 60 እናት በላይ ነው ገና ወረፋ የተያዘው ሀቡዬ። እናቱ እስካሁን ልትገኝ አልቻለች። 60 እናት ቀርበው እሷ 61ኛ ልትቀርብ ነው ወይስ እንደዛ ነው በቃ ያሏት ማለት ነው። አሁን እሷ ደግሞ በቃ ረብሻት የኔ ነው ልጁ የኔ ነው እያለች ያለችው ማለት ነው። እና ሀቡዬ ህመም የለባትም ሴትዮዋ፣ ግን አሁን በቃ ግፊት ያዛት ከመጨነቅ ይሄ ካለመተኛት ምናምን እና በቃ እኔ ራሱ ረበሸኝ ሀቡዬ፣ መተኛት አልቻልኩም። ማርያምን ነው የምልሽ። በቃ ሰው ስለ ልጅም ስለ እናት ሲያወራ ሙዚቃም ስሰማ ሃይምሮ ላይ የምትመጣው እሷ ናት። በቃ ያ ስድቡ አለ ገባሽ? ህብረተሰብ ሳትወልጂ ብዙ እናት በቃ ብዙ ተሰድባለ የማትወልድ ምናምን። በቃ ምን ብዬ እንገርሽ፣ ጠንካራ ናት። ምግብ ቤት ምናምን ነው የምትሰራው፣ የራሷ ሻይ ቤት ምናምን። ግን በቃ አለመውለዷ ራሱ እዛ ቦታ ላይ አለመውለዷ ብዙ ነገር ብዙ ጫና አለው በህብረተሰብ። ለምን ድጋሚ ያልወለደችም አላገባችም? እኔ እምቢ አላት መሰለኝ። አግብታለች፣ እሱ ከሌላ ወልዷል ሀቡዬ። እኔ ፎቶ አለኝ ከእሷ ጋር የተነሳሁት ባሳይሽ ማለት ነው። ባሏ ከሌላ ወልዷል፣ ባሏ ከሌላ ወልዶ እሷ ጋር እያለ ልጅቱን እንዴት እንደምታንከባከባት ባሳይሽ ሀቡዬ። በጣም ነው የምታሳዝነው ማለት ነው። ከሌላ ወልዶ አምጥቶ እሷ እየተንከባከበችበት ነው። ልጅቱ እናቷ ጋር ነው የምትኖረው። ግን ልጅቱ ስትመጣ ልብስ ትገዛላታለች፣ ትንከባከባታለች። የምትሰጣት ፍቅር ሀቡ በቃ እኔ ሰው እንዴት በላዩ ላይ ተሄዶበት ራሱ እንደዚህ ተያለች። ልጅቱን በጣም ነው የምትወዳት። በቃ እኔ እዛ ከእሷ ጋር ቁጭ ብዬ ምናምን ሳይ ልጅቱን የምታደርጋት ነገር በቃ አሁን ነው የገባኝ እኔ ልጅ እንዳላት አሁን ሳቅ። ለካ የእሱን እንትን በዛች ልጅ ላይ የምታደርገው እሱን የጣለችው እሷን የምትንከባከባት በቃ ልጅን አላገኝም ብላ ተስፋ ቆርጣለች። የምትፈልግበት ሂዳ ሰዎቹን ጠይቃቸዋለች። ግን እንደተሰጠም የነገሯት እነዛው ናቸው የወለደችባቸው ሰዎች ጋር ሂዳለች። አሁንም ብቀርብ ራሱ ሰዎቹ መናገር ይችላሉ ብላኛለች ማለት ነው። እና እኔ ሚዲያ ላይ ብትወጭ እንደዚህ ብዬ ሁሉንም ነገር አንቺ እንደ ጥያቄ የምታቀርቢው ሁሉ እሷ አቀረብኩኝ ማለት ነው። በኋላ እንደዚህ ቢባል እንደዚህ ቢባል እና መቅረብ ትችላለች። እንደዚህ እሷ ስልክ ስለሌላት ነው እንጂ እዛ ሰውን ቢሆን ፈልጌ አንቺ ደውለሽ አትችይም ማገናኘት ሳይ አሃቡ የኛ ጋር ኔትወርክ እንደዚህ በፈለግሽው ሰዓት ስለማይገኝ ወይ ቀጠሮ ሰተሽኝ አንቺ በዚህ ሰዓት ኔትወርክ ያለበት ቦታ ሁኝና ብዬ እዛ ልጆች አሉ ቲክቶክ የሚጠቀሙ እነሱን ለምኝም ቢሆን እሷን እንዲያቀርቡን በቲክቶክ ማድረግ እችላለሁ። በጣም ጥሩ እንደዛ አድርጊያ። ነገት ይመችሻል? እሺ አቡዬ ችግር የለም ይመቸኛል። እኔ እንዴት ነው ልጁንም ፎቶ እናደርጋለን። እናትየውን ጥያቄዎች አሉኝ የምጠይቃት ምን እንዳሏት ኢቢኤስ ምናምን ስክሪን ሪከርድ እናደርጋለን። እሷ ቪዲዮ ስሪልኝ ካለችኝ የእሷን ስክሪን ሪከርድ አድርጌ አስቀምጬ ቪዲዮ ባላታለሁ። ልጁ ነገር ለምን ፎቶ ተጠቅመሽ ቪዲዮ ሰራሽ ብሎ ቢጠይቀኝ እናቱን ለመጠየቋ ማስረጃ እንዲኖረኝ ለኔም ገባሽ? እሺ አቡዬ። ስለዚህ ነገ ይመችሻል? ይመቸኛል አቡዬ፣ እኔ ችግር የለም። ምን ሰዓት ነው ኔትወርክ ልታገኝ የምትችለው እናትየው? ልጆቹን ቲክቶክ ተጠቃሚዎቹ ያው እዚህ ላይ ስም መጥቀስ ስለማይቻል ነው የሚመቻቸው እንትን ስለሆነ ልጠይቅና አሳውቃለሁ፣ እጽፋለሁ እኔ ሀቡዬ በምገቢበት ሰዓት። በጣም ጥሩ ችግር የለም። ነገም ቢሆን ከነገም ወዲያ ብቻ ግን በቃ እኔ የምፈልገው ሀቡዬ እንደው እውነት ሆኖ እግዚአብሔር ረድቷት በቃ የተሰደበችበት እንኳን መልስ እንዲሆን አትፈልጋለሁ። ገባሽ? ብዙ መከራ አይታለች። ብዙ መካን ምናምን የሚባል ስድብ እኔ እንኳን በሰማሁት ማለት ነው። እና ለዛ ነገር እንኳን መልስ እንዲሆን አትፈልጋለሁ። እና በቃ ከተሳካላት እግዚአብሔር ከረዳት ያድርግላት። ባያደርግላትም ግን በቃ ቢያንስ እንቅልፍ ትተኛለች ሀቡዬ ኢንሻአላህ። እንደው እናት ተሳሳትም ብዙ ጊዜ እናት ውስጡ አካላት ብላለች። እሷ በቃ የኔ ነው ነው ያለችኝ። የኔ ነው በቃ መኝኝ የኔ ነው በቃ የኔ ነው ልጄ የኔ ነው አለች። እና እድሜውም ደግሞ እሱ የተናገረውም እሱ ያለችውም አንድ አይነት ነው። እንደገና ፖሊስ ተጠርቶ ምናምን ታሪኩ ፖሊሱም በቃ ሁሉም ታሪኩ ነበረ ምናምን እና ኢንሻአላህ ይብን የሰዎቹ ቤት በቃ ስላሴ ቤተክርስቲያን የመቃብር ጀርባ እንደሆነ የጣለችበት ምናምን
ሌሎቹ ግን 60 እናቶች ማለት 60 እናት በዛ ዓመተ ምህረት ልጅ ጥሏል ማለት ነው። እንደገና እንዴት ታሪኩ ከተነገረ የእነሱም ታሪክ ተመሳሳይ አንድ ሰፈር እንደዚህ አይገናኝም። ሀቡዬ እኔ አሁን የቀረቡትን እናቶች አይቻሉ፣ ግን ያው ማቅረብ ስላለባቸው ይቀርባሉ እንጂ አይገናኝም የሚያወሩት ማለት ነው። እናቶቹ የሚያወሩትና ልጁ የተባለው የልጁ ታሪክ ፖሊሱ ያቀረበው አንድ አይነት አይደለም። እኔ ልጁን በደንብ አይቼዋለሁ። እግረኛውም ላይ የሆነች ልጅ ቀርባለች አይደለችም ታሪኩ የእሷ ግን እኔ ሚዲያውን ከሰማሁ በኋላ እሷን ለብቻዋ ጠየኳት። ያው መጀመሪያ እንዴት ነው በቃ አንቺ የምትይው ነገር አለሽ ከንግግር ከምን ውሸት ይለያል ያለሽ እና ያን ነገር ከራሷ ጠየኳት። ይኸው እየጻፍኩኝ ሀቡዬ እግዚአብሔርን ነው የምልሽ ጽፌ በወረቀት ሀቡ እንኳን ብገባ በቃ ይሄን እያነበብኩ ብሳሳት እንኳን እናገራለሁ ብዬ እየጻፍኩ የእሷን እንትን አልኩትና ገብቼ ቤስ እንደገና ደገምኩት እንትኑን ማለት ነው። ስደግመው ትክክል ነው። በቃ እሷ ያለችኝ ነገር እዛ ጋር ካለው ነገር እድሜው ይብን በቃ የጣለችበት ወራቱን ቀኑን ምኑንም ነው በቃ ያረሳችሁ ማለት ነው። እና እሷ ሙሉ በሙሉ እርግጠኛ ሆና ነው። ግን 60 እናት ቀርቦ ቢረሳስ በቃ አሁን እሷ እንቅልፍ እያጣች ነው፣ ቴንሽን እየሆነች ነው፣ ሌሊት አተኛም። እንደገና ጧት ራሱ እኔ እህት በር ላይ እየሄደች ነገርሽልኝ ማለት ማልቀስ በራሱ አቡዬ በቃ ብዙ አመት አልቀሳለች። 20 ምናምን አመት ቀላል አይደለም። እንግዲህ አስበሽ እናት በጣም ከባድ ነው። እሺ ነገ ወይ ከነገ ወዲያ አምጫትና እሺ መተሽ ጻፊልኝ። ከፈለግሽም ቁጥርሽን ለሞዴሬተሮች ላኪና ዋትሳፕ ላይ ቆይ አንዴ ላስገባልሽ። በዚህ ቲክቶክ አካውንት ነው የምትገባው ብለሽ ስትልኪልኝ ፕሮፋይል እኔ እልከውና ወደ ሞዴሬተር ከዛ መተሽ የነገርኩሽን ኮድ ስትጽፊ በዛ አካውንት የሚገባው አካውንት ሲጽፉ እናስገባቸዋለን። አንቺም ትገቢና ከዛ እናትየው በደንብ አድርገው ያስረዱናል። እሺ አቡዬ ሌሎቹ እናቶች ታሪካቸው ሳይመሳሰል ጀስት አሜሪካ ስላደገ ብቻ የሆነ ነገር እናገኛለን ብለው ይሆናል። ታሪካቸው አላቅም አቡዬ እውነት አይገናኝም። እኔ በጣም አይቻለሁ። በቃ ልጁ ራሱ በጣም ነው የተሰቃየ። እዛው ሆኖ በላይ እየገባ ነው ሀቡ ታሪኩን ራሱ እንደገና ዲኤንኤ ሁሉ ተደርጓል ይመስለኛል ለተወሰኑ ሰዎች ማለት ነው። እና እስካሁን አላገኘም ልጁ። በማን ወጪ ነው ግን ዲኤንኤ የሚደረገው? በሱ ነው ወይስ በጣቢያው? እኔ በድርጅቱ ይመስለኛል፣ አላውቅም፣ ቻናሉ ይመስለኛል። እና ሀቡዬ በጣም ቪዲዮ ልሰራ ፈልጊያለሁ፣ ግን አሁን እኛ ጋር እኔ ያለሁበት ሀገርም ያለውን ሁኔታ ታውቂያለሽ። እስኪ ሀቡ ልጠይቃት ቢያስጠይቀኝስ ዘንቅ ከገባ ማን ብለው የሰደቧት ሁሉ ይፈሩ። ልጇ አይሆንላት እግዚአብሔር በቃ ካለ ይሄም ልጅ ባይሆን እንኳን በቃ ስበብ ሆኖ ታግኝ ልጇን ነው የምለው ሀቡዬ። እና እንደ እናት በቃ አግዣት ባላ በቃ ለነርስሽ ትሆናለች። ለምን ባትሆን ጫትን ችግር የለውም ሰማትና ከዛ እኔ የእሷን ቪዲዮ ይዤ አስደግፍ ቪዲዮ ሰራለታለሁ በእንግሊዘኛም በአማርኛም ምንም ችግር የለውም። ተባረኪ። ያው ረጅም አመት ነው የምከታተልሽ። በእርግጥ ኮሜንትም ጽፍ ያለው እንኳን ማርያም ማረችሽ ብዬ ያው ለክርስትና እንመጣለን። አመሰግናለሁ ሀቡዬ፣ ተባረኪ። ያው እንግዲህ በልጆችሽ አግኙ። ይሄ ሁሉ ለህዝብ ራሱ እንደዚህ ጊዜ ሰጥቶ ማዳመጥ ለችግር መፍትሄ መሆን እድል ይፈልጋል፣ መታደል ይፈልጋል። ዝም ብሎ ከመሬት አይመጣም። እና አመሰግናለሁ። እና ለሶፊ ነው የምልከው። አዎ ሶፊን ፎሎ አድርጊያትና ቁጥርሽን ለሶፊ ላኪ። ዋትሳፕ ላይ ሀቢባ ነኝ እልሻለሁ። ከዛ ካስተካከልሽ በኋላ ፕሮፋይል ትልኪልኛለሽ የሚገባውን አካውንት፣ እናትየው የሚመጡበትን አካውንት ኔትወርክ ያለበት ቦታ ሆነው። እሺ አወራለሁ። አሁንም እህቴን ግቢ በሏት ብዬ አወራትና እህቴም ቲክቶክ አላት እንዴት ላይ በመጠቀም እንዳለባት አስረድቼም ቢሆን
ያው አራስ ናት እንዳንቺ ምንም ትሁን ሀውዬ ቆማም ቢሆን ወገቧ እየተንቀጠቀጠ ብቻ ይሄ ነገር እንዲፈታ ፈልጋለሁ እና አመሰግናለሁ ሀቡዬ። ፈጣሪ ይረዳናል። አይዞሽ ኢንሻአላህ ያግዘናል። አግኝታ ታርፋለች በፈጣሪ ፍቃድ። አዎ ሀቡዬ እኔ ራሱ ተኛለሁ። እግዚአብሔርን ነው የምልሽ። የእናት ሙዚቃ ራሱ ስሰማ በቃ ሃይምሮዬ ውስጥ አለች እሷ እና እኔ በጣም ነው የምወዳት። ጥሩ ናት በቃ ሴትዮዋ ማለት ነው። ወዳታለሁ እና ባልወዳትም እኔ እናቴን ስለምወድ ብቻ የልጅ ነገር ሲባል ባልወልድም አንሰፈሰፈችኝ። አመሰግናለሁ ሶፊዬ። አሁን እልካለሁ ቁጥሬ። እሺ ላኪላት። እሺ እናት። እሺ አብዬ አመሰግናለሁ። እሺ ውዶቼ የኔን ሰከንድ አካውንት እና ዊንታን ፎሎ አድርጓት። የኔ ሰከንድ አካውንት ሁለተኛ አካውንት የቢጫ ፕሮፋይል። ይህ አካውንት ዋርኒንግ ቢሰጠኝ ቢዘጋ የምንገናኘው በዚህኛው ነው። ስለዚህ ይህንን ፎሎ ያላደረጋችሁ ፎሎ አድርጉት። አቡ እስኪ አንዴ ስለ እጣው ንገሪን። እሺ በጣም ጥሩ። ቤቴ ያለውን ቪዲዮ ብትመለከች ይገባሻል ስለ እጣው። እጣው ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር እጣ መቁረጥ ነው። እኔ ባስቀመጥኳቸው ዋትሳፕ ነምበሮች 13 ከስተመር ሰርቪስ ቁጥሮች አሉን። ስለዚህ ያንን ቁጥሮች ቤቴ ፒን ከተደረገው ቪዲዮ ላይ ቁጥሮቹን ወስዳችሁ ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ስትሉ በኢትዮጵያ 2000 ብር ነው ዋጋው። የሚላክላችሁ ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ። እኔ ባስቀመጥኩት ቁጥርም ቢሆን የሚላክላችሁ ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ፣ ኃላፊነቱን አንወስድም። ኦኬ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካለ በኢትዮጵያ 2000 ብር ታስገቡና ያስገባችሁበትን ደረሰኝና መቁረጥ የምትፈልጉበትን ስም፣ ለምሳሌ መቁረጥ የሚፈልገው አካል ስሙ ሀቢባ ቢሆን ሀቢባ አባስ ብላችሁ ከነ አባታችሁ ትልካላችሁ። ከዛ ደረሰኝና ስም ሲደርሰው ከስተመር ሰርቪሱ ቆርጦ ትኬቱን ይልክላችኋል። ትኬታችሁን ይዛችሁ እጣው የሚወጣበትን ቀን መጠበቅ ብቻ ነው። ዩሮፕ ይቻላል? አዎ ይቻላል። ኢትዮጵያ ውስጥ ብቻ ነው የማይቻለው። እድሉ ለስደተኞች ነው። የትም ሀገር የምትኖሩ ኢትዮጵያውያን መሞከር ትችላላችሁ። ለኢትዮጵያውያን እና ለስደተኞች ብቻ። ለኢትዮጵያዊና ለትውልደ ኢትዮጵያዊ። ኦኬ ጫናቡ አስገቢኝ በእናትሽ። ጋይስ ስንት ሰዓት ሆነ? በይኔ 8 ሰዓት ከ20 ሰዓቱ እንዴት ነው የሚሮጠው? እኔ እኮ ወጥቼ 9 ሰዓት ልገባ ነበር ለጌም። በቃ በዚሁ ልቀጥል። ረታው እጣው አሮጣብኝ ኮመንት። ስደት መምህሬን አስገቢያት። የታለች? ምንድን ነበረ? እሷን ድምፅ እንሆናት ስትሉ ነበረ። አቡዬ አስገብኝ። የገንዘብ አይደለም ወላሂ ጨንቆኝ ነው አስገብኝ። እሺ አዎ፣ ቅድም ስደት መምህሬን ድምፅ እንሆናት ስትለኝ ነበር አንዷ። ከዛ ላስገባሽ አጥቼሽ ነው። ነይ አቡዬ እንዴት ዋልሽ? አለሁልሽ። ሶፊሊ እንዴት ነሽማ? አለሁልሽ። እኔ እስቲ ቼክ አድርጊያት ከሰራ እንትኑ ዋትሳፕ ካላት። እሺ በነበረ ስሙ በእናትሽ ቡርቴ ወዲያው እኮ ነው የምንረሳው። ቡርቴ ሀቢባ ነኝ። ነገም ሆነ ከነገ ወዲያ እናትየውን ይዘሻት ስትመጪ የምትገቡበትን ቲክቶክ አካውንት በዚህ ላኪልኝና ኮድ ሰጥሻለሁ። ቴንኪዩ ሶፊዬማ። ኦሆ ይመላ። እሺ እሺ። ስደት እማዬ ለምንድን ነው ቶሎ ቶሎ ትን እያለሽ ነው? ምንድን ነው? ሰላም አለይኩም። እንዴት ነሽ? በጣም አመሰግናለሁ ስላስገባሽኝ። እንዴት ነሽ? እንኳን በደህና ተገላገልሽ። አመሰግናለሁ እናት። እሺ ሀቡዬ ተጀዛኪላሁ ኸይር። በመጀመሪያ ሀቂቀተን ይሄን እድል እንዲያገኝ ብዙ ጊዜ ታገያለሁ ማለት ነው እና ፍትህ ፈልጌ ነው ታንቺ። እሺ እኔ እናት ወይ እንድረጂ ብዬ ነው የመጣሁት። ብዙ ጊዜ አልቅሻለሁ። አይዞሽ እማዬ። ምንድን ነው? ሀቡዬ እኔ ታይ ቀደም ብዙ ጊዜ ብሬን ተበልቻለሁ። አህመር ብሬን ወስዶብኝ ውሃ አይመልስልኝም። ወንድሜን አመጣለሁ ብዬ ከዛ ወንድሜ መጣ ማለት ነው። ብርሽን እመልሳለሁ ሲለኝ 7ኛው ወር ቀን 10 ቀጠሮ ያዘልኝ ማለት ነው። ከዛም በኋላ ግን እኔ ወንድሜ በባህር ሄዳለሁ ሲል ወንድሜን አመጣሁኝ እዚህ
ብሩ ስለሚመለስ ሄዳለሁ ሲል ወንድሜ ከዛ እኔ ተየትም ተበድሬ ብሩን ለቀን 10 ድረስ እንዲመልስልኝ 7ኛው ወር ወንድሜ መጣዝ ታመጣ በኋላ ወንድምሽ ይመጣል እንጂ ብር አልመልስም አለኝ። ከዛ ተደውልለት አይመልስም። ወንድሜ መጥቷል እኮ አህመድ ይመልሳሉ ብለኝ ገና በረመዳን ነው የተጀመረው። ማሚ ጋር ደውይለኛል። ማሚ ስልክ ትዘጋብኛል፣ እሱ ስልክ ይዘጋብኛል። አቡዬ ወላሂ ግራ ግብት አለኝ። እኔ 8 ዓመቴ ነው ልጅን ትቼ በስደት ላይ 350 ሺህ ብር ነው ተበድሬ አሁን ወንድሜን ያመጣሁት። ስንት ነው የከፈልሽው? 350 ሺህ ብር ነው ደረሰኝ፣ ሁሉ ነገር አለኝ። እንደሚመልስ ቃል ገብቶልኝ ቃሌን አክብሬ ጠብቄ ከዛ ወንድምሽን አምጫለሁ። እኔ ሰው አልገዛም። አሁን የሰው ብር ተበድሬ ያለው እባክሽን አቡ ድምጽ ሆኜ። ስንት ጊዜ ነሽ ከከፈልሽ? በረመዳን ውስጥ ነው እኮ። ስንት ወር ቁጠሪና ንገሪኝ። ቢያንስ 5 ወር ምናምን ይሆነዋል። እኔ ሁሉ ነገር አለ። መጀመሪያ አዲስ አበባ ራሱ ይምጣ ብሎ የነበረ ማለት ነው። አዲስ አበባ ወርዱ ያን ኩላ ወጪ ቢዛውታ ይወጣለት ተጀምሮለታል ብሎ ብዙ ውሸቶች አሉ። ብቻ አቡዬ ግን ሀምሽን ብር እንዲመለስልኝ ነው አሁን ፈልገው ብዙ ተማወራ። እባክሽን ድምጽ ሁኚኝና እባክሽን። አው ግን ምን መሰለሽ አሁን አንቺ ወንድምሽን ከወሰድሽው ሳውዲ ስንት ጊዜ ሆነሽ? ወንድሜ እዚህ ነው የመጣው ሀቡ። አሁን እሱ ብሩን እመልሳለሁ ሲል እኔ መጀመሪያ ወንድሜ በሌላ ዲላላ ሊሄድ ሲል ማሚ ታማኝ ነበር እሷን የሚቻለው ብዬ በሌላ ዲላላ ሊቀምጭኝ ስላመጣ ወንድሜ በጣም እኔ ነኝ አንቺ ነሽ ወደዚህ ወስደሽ እያለ ተጨቀጨቀኝ። ከዛ እኔ የሱን ብር ተበድሬ ተካክቼ እሱ እዚህ መጣ። አህመድ ለኔ ብሩ እንዲመልስልኝ ማለት ነው ያንን ብድሬ እንዲከፍል። ግን ወንድሜ ተመጣ በኋላ ብር ውዴ ወንድምሽ የመጣው የት ነው? ዱባይ ነው ሳውዲ?